እኔ የምለው ጀሞ አይመጡም እንዴ? ምን ሆኖ ነው? አረ ፈረንሳይና ኢራን ረፍት እንደወጡ አልተመለሱም። ጀማ ያያቸው ይኖራል እንዴ? እዚሁ እኮ እየጠበቁኝ 8 ሰዓት ሆነብኝ እኮ እናንተ። ጨዋታውን ጨርሼ የመተኛበት ሰዓት እንዴ ኪሊያን የሚገርም ጎል አግብቶ ዝናብ ዘነበ። እሺ ባድ ዌዘር አሉ። እሺ አልኩኝ። ዝናቡ እስካሁን ምንድን ነው እንዴ? ተከታታይ እንትን ነው እንዴ? አይመጡም ነው እንተኛ ነው እንደወጡ ቀሩ። ባየለም ይኸው 8 ሰዓት አናቱ ላይ ሆነብኝ። ምንድን ነው ተዘዋውሯል የሚባል ነገር ሰማሁ። እኛን የጥነው ነው የሚዘዋወሩ እንዴ? ደም ዝውውሯቸው ይቋረጥና እንዴ? እኛ ቀልድ ነው እንዲያዝ ነው እንቅልፍ አተናደል እንዴ? እስከ 8 ሰዓት የተቀመጠ ነው። የምን ዝናብ የምን መብረቅ ነው? ጨርሰው ነው መሄድ ያለባችሁ። ምን እንዳይመታችሁ ነው። አሁን ኤምባፔን አስቡት፣ መብረቅ ሲመታው በዚህ ሩጫው አባሩ አይመታም። ይቀልዳሉ እንዴ? እውነት ተራግሜ ነው ዛሬ ራሱ መተኛት ያለብኝ። መተኛ ካለብኝ ነውራን ባለጆች እኛን እንደው ቁጭ እንዳደረጉን ረፍት እንደወጡ በዛው ይቀራሉ እንዴ? ተኙ ቢሉ ምን ችግር አለ እንጂ መተኛት እየቻልኩኝ ብተኛ። ፈረንሳይ ኢራቅን 1-0 እየመራች ነው። ኤምባፔ ምን አይነት ጎል ነው ያገባው? በግራ እግሩ ማለት ልምጥጤ ሰውዬ ይዞታል። ማን ደባሪ ጨዋታ ማለት ነው። ፈረንሳዮች አይችሉም ነው ማለት ግን ይችላሉ። ግራም ያጋባ ነገር ነው ማለት ሴት ፒስ ቢጨምሩ አርሰናል ነው የሚመስሉት። ተረዳኛል። በቃ የሆነ ሰዓት ላይ የሆነ ነገር ይፈጠራል። ልምጥጥ ምናምን ጎል። ኢራቅንም 1-0 አርጀንቲናንም 1-0 ማሸነፍ የሚችል አይነት ቡድን ነው ፈረንሳይ። ገባ አይደለ? ግን እኛ ዘንድሮ እንግሊዝ ነው የምንደግፈው። እንግሊዝ ማንንም አይችላትም ነው እመኔ ነው ማለት ኤምባፔ ኪስ ውስጥ ገባል። የማ ኪስ ውስጥ ነው ለማለት ይከብደናል። ግን በቃ ማንም ምንም ነገር አይፈጥርም ነው ማለት ሰከንድ ሃፍ እንዴት እንደማ ያላ ቦሪንግ ጌም ሊያስተኙ ይደርሱና ያበደ ጎል ሊያስተኙ ይደርሱና ያበደ ጎል። እንደዚህ ነው። ሰከንድ ሃፍም እንደዚህ እንደሚቀጥል እርግጠኛ ነኝ። ኢራቅ ላይ 3-4 አታገባም። አድክም ይሁን ሰውዬ ደገሙት። እንግዲህ ይኸው ፕሬሸሩ ቀጥሏል። እንደሆነ ሃላንድ ማታ ሌላ ታሪክ ገብቷል። እኔ አንተን የማየት ቻንስ ነው ያጣሁት። አሁንስ እግዚአብሔርን እምባፔ ሆኗል። ሜሲ ነው። በቃ ፕሬሸሩ ሮንዶ ላይ በጣም ጨምሯል። ዛሬ ጭራሽ ከኡዝቤኪስታን ጨዋታ አላቸው። ምን ሊፈጠር ይችላል? ጫናውን አስቡት ነው፣ ሌላ ነገር አይደለም። እኔ አላቅም ግን ከረፍት መልስ ሰዓቱ ሲራዘም የሰው ልጅ የአየር ንብረት መስሎታል። ያራዳ ልጅ አይደለም። እንደዛ አይነት ጎል ቀርቷል። ኢራቅን ድባቅን የመታት ኪሊያን ምባፔ ያራዳ ልጅ ማለት ነው። ይሄ ከህግ ውጭ የሆነ ጎሎችን እንዳታስቆጥር ተብሎ ቢነገረውም አልሰማም ብሎ ከጨዋታው መጠናቀቅ በኋላም አዎ በጉዳት ምክንያት ማድሪድ ቤት እንደ ልቤ ብቃቴን እንዳሳይ ከልክሎኛል ጉዳት አለ። አሁን ግን በሚገርም ሁኔታ ተመልሻለሁ። እያየን ነው እኮ በየጨዋታው ግዴታ አረጋችሁት እኮ እንዴ! ምንድነው የተጀመረው? ቆይ 2 ጎል አክሎ አንድ ደግሞ በዘንድሮ ውድድር ዓመት ለባላንዶር እጅግ በጣም ትልቅ ግምት የተሰጠው ደግሞ ሌላኛው ዴምቤሌ አክሎ 3ቱን አቅምሶል እልም ጨልም ብሏል። ፈረንሳይ ያለ ከልካይ ወደ ቀጣይ ሱ ገብቷል። እንደዛ አይነት ጎልተው አየር ንብረቱም ይቀየራል። በቃ ቀርቷል። እንደዚህ እንዴ ዝም ብለ የሆነ ደገፍ አርጋት ወጣም እንዴ እዘኑ እንጂ መተዛዘንም ግድ ነው። ራስ አባስቴት እናንተ ነው። ሼር ኮፕሊንግ አድርጉበት። ያራዳ ልጅ የወቅቱ የዓለማችን ምርጡ ተጫዋች ኪሊያን ተቀይሮ ሲወጣ እኔም ቲቪን አጥፍቼ ቪዲዮ ልሰራ መጣሁኝ። ምክንያቱም እኔ ፈረንሳይን የማየው ለሱ ብዬ ነው። እንደኔ ኪሊያን የምትወዱ ቪዲዮን ኮፕሊንግ ፖስት ላይ በማድረግ ጀምሩት። ፋሚሊ 2 ጎል አስቆጥሯል ኪሊያን። አሁንም የሚሰርቡት አያጡም፣ ይሰርቡታል፣ ይናገሩታል። በባህሪው ልጠሉት ትችላላችሁ፣ ግን ኳስ አይችልም ብላችሁ ስሙን አታጠፉም። እርግጠኛ ነኝ አተቹትም። አሁን ላይ ከሁለቱ ንጉስ ከሜሲ እና ከሮናልዶ በኋላ ያለው ዓለማችን አለች የምትለን ምርጡ ተጫዋች እሱ ነው። ለሀገሩ የሚገባውን ነገር አድርጓል። ገና በ18 ዓመቱ ይህም በየጊዜው እናወድሰዋለን። አሁን እንዴ ሌላ ይቅርና ሰዎች 2022 ላይ ከዓለማችን ምርጡ ከሜሲ ጋር ተካሻ ለተካሻ የተለካካ ተጫዋች ከሆነ እሱ እንደ ሜሲ ነው ደረጃው እያልኳል። ከሱ ጋር የተለካካ ሰው ነው ፈረንሳይ። እኔ በተለይ ፈረንሶች አይናገሩትም እሱ ምንም ቢያደርግ። ልጆቹም አይታችሁት እንደሆነ አሁን በጣም የተንከባከቡት ነው። ምክንያቱም ከሱ በታች እንደሆነ ያውቃሉ። አሁን እንግዲህ 16 ደርሷል በዓለም ዋንጫው ከሜሲ በ2 አንሱ እና እድሜው ደግሞ ገና ነው። ብዙ መስራት ይችላል። በጣም ለሱ ነው ደስ ብሎኛል። ባለፈው በጣም እያሳዘነኝ ነበር ፕሬዚዳንት መሆን ምናምን ሲሉት አረኔ ድሮም አይወዱኝ ምናምን እያለ ነበርና በጣም ነው የሚያሳዝነኝ። ብዙዎች ስለሚጠሉት እኔ ሰው ሲጠላ ደግሞ ደስ ይለኛልና ከዛ ጎን መሆን
ለእሱ ነው ደስ ብሎኛል። እስቲ እናንተ ኪሊያን ሁለቱ በማስቆጠር የተሰማችሁን ደስታ ደግሞ ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ረጅም ሰዓት ወስዶ የነበረው የፈረንሳይና የኢራቅ ጨዋታ ተጠናቋል። ፈረንሳይ 3-0 አሸንፋለች። አይ ቲንክ ይሄንን ቪዲዮ እየሰራው ሃላንድ አገባ፣ ኤርሊንግ ሃላንድ አገባ። ሴኔጋል ላይ ሁለተኛ ጎል አገቡ ኖርዌዮች። 3-0 አሸንፈዋል ፈረንሳዮች። 2 ጎሎችን ኪሊያን ምባፔ አስቆጥሯል። አንደኛውን ጎል ደግሞ ኡስማን ዴምቤሌ አስቆጥሯል። የሚገርም ጨዋታ ነበር። ነገር ግን ተዛዝቶ ነበር። ሲቆም ሲቀጥል ኃይለኛ ዝናብ ነበርና ኪሊያን ምባፔ እንግዲህ በዚህ 2 ጎሎች ታግዞ ሁለተኛ የወርልድ ካፕ ቶፕ ስኮረር ሆኗል በ16 ጎል። የመጀመሪያ ላይ እንግዲህ የተቀመጠው ሊዮኔል ሜሲ ዘጎት ነው በ18 ጎል። የ2022ን ወርልድ ካፕ የሚደግሙት ይመስለኛል ፈረንሳይ ከአርጀንቲና። አረ ምን አይነት ወርልድ ካፕ ነው እያየን ያለው እነዚህ 2 ተጫዋቾች። አሁን ደግሞ ሃላንድ አግብቷል እዚህ ጋር በቃ የሚገርም ወርልድ ካፕ እያሳዩ ነው የሚገኙት። ያው ምባፔ 3ኛ ጎል ማግባት የሚችልበት ቻንስ አግኝቶ ነበር ስትሆ ነው እንጂ ማለት ነው እንጂ ሃትሪክ ሰርቶ ይወጣ ነበረ። ፈረንሳይ እንግዲህ ወደ ቀጣይ ዙር አልፋለች። አርጀንቲናም ወደ ቀጣይ ዙር አልፋለች። ያው ኤርሊንግ ሃላንድ ሊጋግቷል ብያቸው 2-0። ኖርዌዮችም ወደ ቀጣይ ዙር ያልፋሉ ዛሬ እና ያለን ብቻ። ለማንኛውም የሚገርም ወርልድ ካፕ ነው ዘንድሮ። ኪሊያን ምባፔና ሊዮኔል አንድሬስ ሜሲ በዚህ ዓለም ዋንጫ ለቶፕ ጎል ስኮረርነት ተፋጠዋል ነው ብላችሁ። ፍራንስ ዛሬ ኢራቅን 3-0 በማሸነፍ ወደ 32 ዙር መቀላቀሏን ማረጋገጥ ትችላለች። ኪሊያን ምባፔን በጨዋታው ላይ 2 ጎሎችን በማስቆጠር በዚህ ዓለም ዋንጫ ከሊዮኔል አንድሬስ ሜሲ በመቀጠል በ4 ጎሎች ሁለተኛው ከፍተኛ ጎል አስቆጣሪ መሆን ችሏል። በታሪክም እንግዲህ ከሊዮኔል አንድሬስ ሜሲ በመቀጠል ከክላውስ ጋር 16 ጎሎችን በመጋራት የምንጊዜም የዓለም ዋንጫው ከፍተኛ ጎል አስቆጣሪ መሆን ችሏል። ይሄ ልጅ ጋይስ ለሪከርዶች በጣም ቅርብ እንደሆነ ነው እያስመለከተን የሚገኘው። ገና ከዚህ በኋላ ራሱን ጠብቆ መቆየት የሚችል ከሆነ ከአንድም 2 ወርልድ ካፖችን መጫወት ይችላል። ዛሬ ግን የፍራንስ ትሪዮ ማለት ነው አብዶ ነበር ያመሸው ማለት ይቻላል። ኢራቅ ላይ እንግዲህ በፈርስት ሃፍ ኪሊያን ምባፔ 14ኛው ደቂቃ ላይ በጣም አስደናቂ ጎል ከቦክስ ውጪ በግራ እግሩ በደካማ እግሩ አስቆጥሮ ቀዳሚ አድርጓቸው ነበር። ሰከንድ ሃፍ እንግዲህ በጣም ሌላ ታሪክ ሆኖ ነበር የገቡት ፍራንሶች ማለት ነው። በዚህ ዓለም ዋንጫ ላይ ሰከንድ ሃፍ ፍራንሶች ባለፈው ከሴኔጋልም አስገርመው የነበረ ዛሬም ከኢራቅ ጋር ሰከንድ ሃፍ ሌላ ታሪክ ሆኖ ነበር የገቡት። እርግጥ ጨዋታው ለ1 ሰዓት ያህል ተቋርጦ ነበረ በአየር ሁኔታው ምክንያት ማለት ነው። ታዲያ ከሰከንድ ሃፍ በኋላም እንግዲህ በኪሊያን ምባፔ 54ኛው ደቂቃ ላይ ሌላ ጎል አስቆጥሮ በድጋሚ ኦስማን ዴምቤሌ 66ኛው ደቂቃ ላይ ጎል በማስቆጠር ለፍራንስ ባለም ዋንጫው ለመጀመሪያ ጊዜ ጎል ማስቆጠር ችሏል ማለት ነው። ለባላንዶሩም አስፈርጊ ስጋሴ እንደሚያደርግ ነው ዛሬ ያስመለከተን። 1 ጎልና 1 አሲስት ማድረግ ችሎ ነበረ። እንዲሁም ደግሞ ሚኬል ኦሊሴን በዚህ ጨዋታ ላይ 2 አሲስቶችን ማድረግ ችሎ ነበር። ኪሊያን ምባፔ 2 ጎሎችን ማስቆጠር ችሏል። ስለዚህ ዛሬ የፍራንስ ትሪዮ አብዶ ነበረ ማለት ይቻላል። ይሄ ፈረንሳይ ግን የምሬ ነው ብላችሁ በጣም በሱፐርስታሮች የተሞላ የሚያስፈራ ናሽናል ቲም ሆኖ አግኝቼዋለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። ኢራቅ በይፋ እንግዲህ ከዚህ ዓለም ዋንጫ ተሰናብታለች ማለት ነው። የፕላስ ምልክቱን በመጫን ፈጣን አዳዲስ ሆኖ እግር ኳሳዊ መረጃዎችን ማግኘት ይችላል። እኔን ያስጨነቀኝ ፍራንስ በዚህ የምትቀጥልና የምትገሰግስ ከሆነ ባላንዶሩን ማን ነው የሚበል? እሱ ነው በቃ ትልቁ ጥያቄ። ዛሬ እንግዲህ ኢራቅ ጋር ባደረጉት ጨዋታ ዴምቤሌ 1 ጎል 1 አሲስት፣ ኪሊያን ምባፔ 2 ጎል፣ ኦሊሴ 2 አሲስት። ባለፈው እንግዲህ ኪሊያን ምባፔ 2 ጎል አስቆጥሮ ነበር። ከዛሬው ጋር 4 ጎል የዓለም ዋንጫው ላይ ያለው ሜሲን እየተከታተለው ይገኛል። ሜሲ 5 እሱ 4 ጎል አስቆጥሯል። ኦሊሴ ባለፈው ጎል አሲስት አድርጎ ነበር። ዛሬ ደግሞ ደገሙ። በግላቸው ምን አይነት ጥሩ ሲዝን እንዳሳለፉ የምታስታውሱት ነው። ዴምቤሌ ቻምፒዮንስ ሊግ በልቷል። የቡንደስሊጋ ምርጡ ተጫዋች ነው የነበረው ኦሊሴ። በቻምፒዮንስ ሊጉም ጥሩ ተጫዋች ነበረ። በየሄደበት ጎል ስኮረር ነው የነበረው ኪሊያን ምባፔ። የጎል ቁጥሩ በጣም ዘብነው በላሊጋም በቻምፒዮንስ ሊግም። ባላንዶሩ በራሱ አስቸጋሪ ሁኔታ ውስጥ እንደሚገባ ነው የሚታየኝ። ለማንኛውም ፍራንስ አልፋለች ምድቧን። ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ጨዋታው ኦልሬዲ 10 ሰዓት ላይ ያለቀው፣ ግን ይህንን ቪዲዮ ጠዋት ነው የምፖስተው፣ ሌሊት በሰዓት ፖስት አላደረገውም። ዘንድሮም የዓለም ዋንጫው ተፎካካሪ ለሜሲም ለአርጀንቲናም ኪሊያን ምባፔና ፈረንሳይ ናቸው። ፈረንሳይ የሚገርም አስፈሪ ቡድን ነው። እስከ 10 ሰዓት ቋጥሬ ምባፔን ሃትሪክ ከመስራት እንትን ብየዋለሁ፣ አትርፌዋለሁ። ግን እገዛ ያስፈልገናል። ጀለስ በቃ አንገት ለአንገት እንደ 22ቱ አንገት ለአንገት። ፈረንሳይ ከባድ ቡድን ነች። ኪሊያን ምን አይነት ጎሎ በእናታችሁ አስቆጥሮ ኪሊያን እንዴት ያበደ ጎሎ በእናታችሁ። ለማንኛውም ማለት ነው አልተቻለም። ጀለስ ዛሬ እነ ብራድሊ ባርኮላ፣ ኪሊያን ኦሊሴ ምርጥ እንቅስቃሴ ነው ያስመለከቱ። አንበሰማ ምን አይነት ጎል ነው ያስቆጠረው ኪሊያን ኤምባፔ። በፈጣሪ በግራ እግሩ በተለምዶ በደካማ እግሩ በሚባለው ማለት ነው ከቦክስ ውጭ ምን አይነት ጎል እንዳስቆጠረ ተመልከቱት። ሮኬት የሆነ ጎል ማለት ነው። ኧረ ምንድን ነው ይህ ሰውዬ? በቃ የሆነ ሮቦት የሆነ ሰውዬ በፈጣሪ
100ኛ ጨዋታውን አደረገ ዛሬ ለፈረንሳይ በ100ኛ ጨዋታው የሚገርም ጎል ማለት ነው። በዓለም ዋንጫው ደግሞ ከሮናልዶ ናዛሪዮ ዴሊማ ጋር እኩል 15 ጎሎችን ማስቆጠር ችሏል። ይህ ሰውዬ ከዚህ በኋላ 2 ወርልድ ካፕ ቶርናመንቶችን የመጫወት እድል ይኖረዋል። ስለዚህ የምንጊዜውም በወርልድ ካፕ ኮከብ ጎል አስቆጣሪው በእርግጠኝነት ይህ ሰውዬ ነው ሊሆን የሚችለው። ከአሁኑ 15 ጎሎችን አስቆጥሯል። ሰከንድ አፍ ሊጨምር ይችላል። በዚህ ቶርናመንት ብቻ ያው ሊዮኔል ሜሲ 13 በ3 ጎሎች ነው ሊዮኔል ሜሲ የሚበልጠው እና ከዚህ በኋላ እንዳልኳችሁ ኪሊያን ኤምባፔ 2 የዓለም ዋንጫዎችን የመጫወት እድል ይኖረዋል። ስለዚህ የምንጊዜውም የወርልድ ካፕ ኮከብ ጎል አስቆጣሪ መሆኑ ማይቀር ነገር ይመስለኛል። ግን የሚገርም ጎል ነው ያስቆጠረው። ይመቸው ኪሊያን ማለት ነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ይመቻችሁ። የተቋረጠው ጨዋታ 3-2 ነው ያለቀው። ምን ብያችሁ ነበር? ኪሊያን ወይ ሊዮኔል ሜሲ ነው የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆነው የሚጨርሱት። ሃላንድ እዚህም ሃላንድ ነው። ጭራሽ ኦዲጋርድ ከበሮ ይዞ ገብቶ አስጨፋሪ ሆነላችሁ። የዚህ ውድድር የዚህ ቶርናመንት ከፍተኛ ጎል አስቆጣሪ ሆኖ የሚጨርሰው የምን ጊዜም የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆኖ የሚጨርስ እድሉ ሰፊ ነው። ኖርዌይ ሴኔጋልን ከዓለም ዋንጫ ውጭ አደረገቻት። 3-2 በሆነ ውጤት ጨዋታው ተጠናቋል። አርሊንግ ብራውት ሃላንድ 2 ጎሎችን ማስቆጠር ችሏል። የኖርዌይ አስደናቂ ጉዞ ሃላንድ ይቀጥልበታል። እንግዲህ ከፕሪሚየር ሊግ እንዳቆመ ተመልሶ እዚህ ነው የመጣው። ፈረንሳይ ወደ 32 ውስጥ ተቀላቅላለች። ኪሊያን 2 ጎሎችን ነው ማስቆጠር የቻለው። 16ኛ የዓለም ዋንጫ ጎሉ ላይ ደረሰ። ባለፈው አይታችሁ ከሆነ ኪሊያን ጎል አስቆጠረ እና ሊዮኔል ሜሲ በልጧቸው ነበር። ግን ሊዮኔል ሜሲ ቀድሞ የተጫወተው ጨዋታ ላይ ጎል ማስቆጠሩን ተከትሎ ነው ይኸው ልዩነት የተፈጠረው። 18 እና 16 ሌሎቹ እየተጫወቱ ስላልሆነ በሁለቱ መካከል ነው የሚሆነው። የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆኖ በዚህኛው ቶርናመንት የመጨረስ እድል ያላቸው ሁለቱ ብቻ ናቸው። ኪሊያን ሌላ አንድ ዓለም ዋንጫ የመጫወት እድል አለው። ስለዚህ ይይዘዋል የሚል እድል ያለኝ ኪሊያን ነው። ሊዮኔል ሜሲ 18 ነው፣ ኪሊያን 16 ላይ ደርሷል። ለማንኛውም ፈረንሳይ ሯቀን 3-2 በሆነ ውጤት ማሸነፍ ችላለች። ኖርዌይ ሴኔጋልን 3-2 አሁን እየተጫወተች ነው። አልጄሪያ እየተጫወተች ነው። አንድ እኩል ናቸው። ሌላኛዋ የአፍሪካ ሀገር አልጄሪያ ከጆርዳን አንድ እኩል 78ኛው ደቂቃ ላይ ደርሷል። ኖርዌይ ወደ ቀጣይ ዙር አልፋለች። ፈረንሳይም ወደ ቀጣይ ዙር አልፋለች። እስኪ ሀሳብና አስተያየታችሁን እስኪ ስጡ። ማን ከፍተኛ ጎል አስቆጣሪ ሆኖ ይጨርሳል? ሊዮኔል ሜሲ፣ ሃላንድ ወይስ ኪሊያን ባፔ? የትኞቹ ከፍተኛ ጎል አስቆጣሪ ሆኖ ይጨርሳል? የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ ሆኖ ማን ይጨርሳል? ኪሊያን ወይስ ሊዮኔል ሜሲ? እጅግ ያጓጓል ማለት ነው። ለአዳዲስና ፈጣን መረጃዎች ፕላስ ምልክቱን